ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ 12ኛ ክፍል ትምህርት ነው። ዩኒት 3 ፍሉድ መካኒክስ የሚለውን ነው እያየን ያለ ነው። ፍሉድ ማለት ኤኒ ሳብስታንስ ዛት ካን ቢ ፍሎ ማለት ነው። ሊፈስ የሚችል ነገር ላይክ ሊኩዊድ ሊሆን ይችላል ኦር ጋዝ ሊሆን ይችላል። መካኒክስ ስንል የብራንች ኦፍ ፊዚክስ ዊች ስተዲስ አባውት ዳይናሚክስ ኤንድ ስታቲክስ። መካኒክስ ማለት የፊዚክስ ብራንች ነው። ስለ አንድ ነገር እንቅስቃሴ ወይ ደግሞ ስለ ዳይናሚክስ እና ስለ አንድ ነገር አትረስት ስለሆነ ነገር የሚያጠና ኦር ስታቲክስ ስለሆነ ነገር የሚያጠና መካኒክስ እንለዋለን። ስለዚህ ፍሉድ መካኒክስ ስንል በአጠቃላይ ሊኩዊድስ ኢን አንደር ስታቲክ ኮንዲሽን ኦር አንደር ኢን ዳይናሚክ ኮንዲሽን ሲንቀሳቀሱ ኦር አትረስት ሲሆኑና እንቅስቃሴ ላይ በሚኖራቸው ጊዜ የሚኖራቸውን ፕሮፐርቲ ወይ ደግሞ የሚኖራቸውን ቢሄቪየር ለማጥናት የሚጠቅመን ፍሉድ ዳይናሚክስ ኦር ፍሉድ መካኒክስ እንለዋለን ማለት ነው። ስለዚህ በዛሬው ሌሰናችን ሌሰን 40 የምናየው ምንድን ነው ማለት ነው? ፍሉድ ፍሎውን። ፍሉድ ማለት ሊኩዊድ ኦር ጋዝ ሊሆን ይችላል። እንዴት ፍሎ ያደርጋሉ ኦር እንዴት በመያዣቸው ላይ ይንቀሳቀሳሉ የሚለውን በዛሬው ሌሰናችን እናያለን ማለት ነው። ስለዚህ ወደ ዛሬው ሌሰን ከመጀመራችን በፊት እስኪ የባለፈው የተወሰነ እናስታውሰው። በባለፈው ላይ ስለ አንድ ነገር ሲንክ የመሆንና ወይ ደግሞ ወደ ውስጥ የመግባትና ወደ ላይ ፍሎት የማድረግ የመንሳፈፍ ሂደት አይተን እናውቃለን። አንድ ነገር ፍሎት የሚያደርገው ኦቨር ወይ ደግሞ ኦቨር ፍሎት የሚያደርገው ኤግዛምፕል ፊኛን ውሃ ላይ ብንጥለው የፊኛው ዴንሲቲ በጣም ትንሽ ስለሆነ ወደ ላይ ወደ አየር ነው የሚንሳፈፈው። ስለዚህ ዴንሲቲ ኦፍ ኦብጀክት ኢዝ ሌስ ዛን ዴንሲቲ ኦፍ ፍሉድ የሚሆን ከሆነ ኦቨር ፍሎት ይሆናል፣ ይንሳፈፋል። በት ዴንሲቲ ኦፍ ኦብጀክቱ ከዴንሲቲ ኦፍ ዋተር በጣም የሚበልጥ ከሆነ ዘን ዘ ኦብጀክት ኢዝ ሲንክ። የኦብጀክቱ ዴንሲቲ በልጦ ከውሃው የሚያንስ ከሆነ ኦር ከፍሉዱ የሚያንስ ከሆነ አማራጩ ወደ ውስጥ ሲንክ ማድረግ ነው። ፓርሻሊ ሳብመርጅድ የምንለው ደግሞ በከፊል ወደ ውስጥ የመግባት ነው። ፓርሻሊ ሰብመርጅድ የሚሆነው ዘ ፍሉድ ኦፍ ኦብጀክት ኢዝ አስዩም ቱ ቢ ኢኳልስ ቱ ዘ ፍሉድ ኦፍ ፍሉድ። የኦብጀክቱ ፍሉድ የኦብጀክቱ ዴንሲቲ እና የፍሉዱ ዴንሲቲ ተቀራራቢ የሚሆን ከሆነ ፓርሻሊ ሳብመርጅ በከፊል ሳብመርጅ ሲንክ ሊያደርግ ይችላል። ስለዚህ ይህን ኬዝ አይተናል። በዛሬው ሌሰናችን የምናያቸው ዲፈረንሺየት ስቴዲ ኤንድ ቱርቡለንት ፍሎ ኦፍ ፍሉድ። ስቴዲ እና ቱርቡለንት ፍሉድ ፍሎ የሚሉትን በሁለቶችን ዲፈረንሺየት እናደርጋለን። ስቴዲ ማለት ምን ማለት ነው? ቱርቡለንት ፍሎ ማለት ምን ማለት ነው? ስቴዲ ስንል ላሚናር ነው። ላሚናር ማለት ከቱርቡለንት ፍሎ እንዴት ይለያል፣ እንዴት ይመሳሰላል የሚለውን በዛሬው ሌሰናችን የምናየው ይሆናል ማለት ነው። ስለዚህ ፍሉድ ፍሎ ማለት ምን ማለት ነው? እስኪ የመጀመሪያ ትርጉሙን እንይ። ፍሉድ ፍሎ ኢዝ ኬዝድ ባይ ዲፈረንስ ኢን ፕሬሸር። ፍሉድ ፍሎ እንዲሆን የሚያደርገው ትልቁ ነገር ምንድን ነው? ዜር ኢዝ ኤ ዲፈረንስ ኢን ፕሬሸር። የፕሬሸር ልዩነት ካለ ፍሉዱ ምን ማድረግ ይጀምራል? ፍሎ ማድረግ ይጀምራል። በት የፕሬሸር ዲፈረንስ ከሌለ ግን ፍሉዱ ምን ማድረግ አይችልም ማለት ነው? ፍሎ ማድረግ አይችልም ማለት ነው። ሶ ፍሉድ ፍሎ ኢዝ ኬዝድ ባይ ኦር ኮዝድ ባይ ዲፈረንስ ኢን ፕሬሸር። የፕሬሸር ልዩነት በሚኖርበት ጊዜ ዜን አንድ ፍሉድ ከአንድ ቦታ ወደ ሌላ ቦታ ምን ማድረግ ይቻላል? መንቀሳቀስ ይቻላል ማለት ነው። when the pressure in one region of the fluid is lower than the other region። የአንደኛው የፕሬሸር ሪጅን ከሌላኛው ሪጅን ጋር የሚያንስ ከሆነ the fluid tends to flow from higher pressure region። ፍሉዱ አማራጩ ወደ የት ፍሎ ማድረግ ነው? from higher pressure region towards or to lower pressure region ነው። ስለዚህ ፍሉድ ፍሎ የሚያደርገው ከዝድ ባይ ዲፈረንስ ኢን ፕሬሸር ምንል ከሆነ በፕሬሸር ልዩነት ነው ፍሎ የሚያደርገው ምንል ከሆነ ሶ ፍሉዶቹ ፍሎ የሚያደርጉት ከማን ወደ ማን ነው ማለት ነው? ፍሮም ዘ ሃይ ፕሬሸር ሪጅን ቱዋርድስ ቱ ላወር ፕሬሸር ሪጅን ይሆናል ማለት ነው። ስለዚህ የዚህ ኤግዛምፕል ማንን መውሰድ እንችላለን? ኤግዛምፕል ዊንድን መውሰድ እንችላለን። ዊንድ ወይ ደግሞ ንፋስ እንዴት ይፈጠራል? በፍሉድ ፍሎ እንዴት ይፈጠራል ምንል ከሆነ ላርጅ ማስስ ኦፍ ኤር ኢን አርዝስ አትሞስፌር፣ የመሬት አካባቢ ላይ ወይ ደግሞ የመሬት አትሞስፌር ላይ ብዙ የኤር ማስ ያላቸው የኤር ሞለኪሎች አሉ። እነዚህ የኤር ሞለኪሎች ላርጀር ማስ አላቸው ማለት ፕሬሸራቸው ሃይ ነው ማለት ነው። ወይ ደግሞ ፕሬሸር ማለት ፎርስ ኦቨር ኤሪያ ከሆነ እነዚህ የኤር ሞለኪሎቹ ላርጀር ማስ ካላቸው ፕሬሸራቸውም ሃይ ይሆናል። ስለዚህ ፕሬሸራቸው ሃይ ከሆነ ዘን
ፕሬዠር ፍሎ የሚያደርገው ፍሮም ሃየር ፕሬዠር ዲፈረንስ ቱ ላወር ፕሬዠር ዲፈረንስ ስለሆነ ከከፍተኛ ወደ ዝቅተኛ ስለሆነ ፕሬዠሩም ከከፍተኛ ወደ ዝቅተኛ ፍሎ ያደርጋል ማለት ነው። ፍሎ በሚያደርግበት ጊዜ ኢት ክሬትስ ዊንድ ምን መፍጠር ይችላሉ ማለት ነው? ዊንድ መፍጠር ይችላሉ። ስለዚህ ዊንድ የሚፈጠረው አንድ አካባቢ ላይ ያሉ የደመና ክምችቶች ላርጅ ማስ አላቸው። ይሄ ላርጅ ማስ መኖራቸው ፕሬዠራቸው ከፍተኛ እንዲሆን ያደርጋቸዋል። ስለዚህ ከፍተኛ ፕሬዠር ያላቸው ወደ ወት ነው ፍሎ ማድረግ የሚችሉት ወደ ዝቅተኛ ፕሬዠር ወዳላቸው ኤር ሞሌኪሎች ነው። እንደዛ ፍሎ በሚያደርጉበት ጊዜ ከሃየር ፕሬዠር ቱ ላወር ፕሬዠር በሚፈሱበት ጊዜ ኢት ክሬትስ ዊንድ ምንለውን ፕሮዲውስ ማድረግ ይችላሉ ማለት ነው። ኦብጀክቲቫችን ላይ ሁለት አይነት የፍሉድ ፍሎ አይነት አለ ብለን ነበር። የመጀመሪያው ላሚናር ፍሎ እና ቱርቡለንት ፍሎ ነው። ላሚናር ኦር ስቴዲ ፍሎ ማለት ምን ማለት ነው? ኢን ስቴዲ ኦር ላሚናር ፍሎ ኤቭሪ ፓርቲክል ኦር ኤቭሪ ፍሉድ ፓርቲክል አራይቪንግ አት ኤ ጊቭን ፖይንት ኢን ዘ ሴም ስፔስ ዊዝ ዘ ሴም ቬሎሲቲ። ስቴዲ ማለት በሊነር ቬሎሲቲ ላይ እንደምታስታውሱት ስቴዲ ቬሎሲቲ ከተባለ ቬሎሲቲው ተመሳሳይ ነው። ስለዚህ ኢን ስቴዲ ፍሎ ኦር ላሚናር ፍሎ በሚባልበት ጊዜ ኤቭሪ ፖይንት ኦር ኤቭሪ ፍሉድ ፓርቲክል አራይቭስ አት ኤ ጊቭን ፖይንት ኢን ስፔስ ሃዝ ዘ ሴም ቬሎሲቲ። እያንዳንዱ የፍሉድ ፓርቲክሎች የሆነ ቦታ ላይ የሚደርሱበት ቦታ ዊዝን ዘ ሴም ታይም አት ዘ ሴም ፖይንት። ስቴዲ ወይ ደግሞ ዩኒፎርም ቬሎሲቲ ኦር ስቴዲ ቬሎሲቲ ከተባለ ቬሎሲቲው ኮንስታንት ነው ማለት ነው። ታይሙ እየጨመረ ቢሄድም የሚጓዙበት ቬሎሲቲ ተመሳሳይ ነው። ስለዚህ ወጥ የሆነ እንቅስቃሴ እንዲኖራቸው ከተፈለገ ዜን ፍሉዶቹ በምን ነው ፍሎ ማድረግ የሚችሉት? በላሚናር ፍሎ ኦር ስቴዲ ፍሎ በሚባለው የፍሎ አይነት ነው ማለት ነው። ዜርፎር ላሚናር ፍሎ ካን ቢ ዲፋይንድ አዝ ዘ ሞሽን ኦፍ ኤ ፍሉድ። ላሚናር ፍሎውን ዲፋይን ስናደርግ ዘ ሞሽን ኦፍ ኤ ፍሉድ ዌር ኤቭሪ ፓርቲክል ኢን ዘ ፍሉድ ፍሎውስ ኤቭሪ ፓርቲክል ኢን ዘ ፍሉድ ወይ ደግሞ ፍሉድ ውስጥ ያሉ ማንኛውም ፓርቲክሎች ፎሎውስ ዘ ሴም ፓዝ ኦፍ ኢትስ ፕሪቪየስ ፓርቲክል። በላሚናር ፍሎው ጊዜ እያንዳንዱ ፓርቲክል ኦር እያንዳንዱ የፍሉድ ፓርቲክል የሚከተሉት አይነት ፎሎ የሚያደርጉት የፓዝ አይነት የፕሪቪየስ ፓዝ ነው ወይ ደግሞ የፕሪቪየስ ሞሽናቸውን ነው ይልናል። ስለዚህ እዚህ ጋር እንደምናየው ወይ ደግሞ እዚህ ዲያግራም ላይ ማየት እንደሚቻለው ከዚህ ጋር የመጡት ፓርቲክሎች ተመሳሳይ ቬሎሲቲ ያላቸው። ስለዚህ ይሄ ላይን ከዚህ ጋር ከምታዩት ላይን እነዚህ ላይኖች ተመሳሳይ ፓዝ ቬሎሲቲ እንዳላቸው ነው። እዚህ ጋርም ተመሳሳይ ነው፣ እዚህ ጋርም ተመሳሳይ ነው፣ እዚህ ጋርም ተመሳሳይ ነው። ሶ እያንዳንዱ የሚመጡበት ቬሎሲቲ በፓዛቸው ተመሳሳይ ፓዝ ነው የሚከተሉት። ስለዚህ ተመሳሳይ ፓዝ ከሆነ ይሄኛው ቬሎሲቲ ወይ ደግሞ የዚህኛው ፓርቲክል ከዚህኛው ጋር ሂዶ ኮላይድ አደርግም፣ ይችኛዋ ፓርቲክል ከዚችኛዋ ጋር ኮላይድ አታደርግም። ሶ የሚንቀሳቀሱበት ቬሎሲቲ ተመሳሳይ ከሆነ ይሄ ፍሎው ምን ይባላል ማለት ነው? ላሚናር ፍሎው እንለዋለን ማለት። ስለዚህ ይሄ የላሚናር ፍሉድ ፍሎው ይባላል። ላሚናር ፍሉድ ፍሎው ስንል ዘ ፓርቲክል ፎሎውስ ዘ ሴም ፓዝ። ፓርቲክሎቹ እያንዳንዳቸው የራሳቸውን ፓዝ ተከትለው ነው የሚሄዱት። እንደገና ቬሎሲቲያቸው ዘ ሴም ነው። ዘ ሴም ቬሎሲቲ ከሆነ ላሚናር ፍሎ ኦልዌይስ ኦከርስ ዌን ዘ ፍሉድ ፍሎ ዊዝ ላው ቬሎሲቲ። ላሚናር ፍሎ እንዲከሰት የሚያደርገው ቬሎሲቲያቸው ኦር የፍሉዱ ቬሎሲቲ ዝቅተኛ ቬሎሲቲ ከሆነ ኤንድ ኢት ፎሎውስ ስሩ ስሞል ዲያሜትር። የሚፈሱበት ፓይፕ ደግሞ ዲያሜትሩ ትንሽ ከሆነ ቬሎሲቲያቸው ትንሽ የሚሆን ከሆነ እንደገና ዲያሜትራቸውም ትንሽ የሚሆን ከሆነ ዘን የዚህ አይነት ፍሎው ምን ሊሆን ይችላል ማለት ነው? ላሚናር ፍሉድ ፍሎው ሊሆን ይችላል። ላሚናር ስንል እያንዳንዱ ላሚናር ስንል ዊዝ ስቴዲ ስፒድ ነው ማለት ነው። ስሞል ቬሎሲቲ ካላቸው ስቴዲ ስፒድ ነው ያላቸው ማለት ነው። ስለዚህ ስቴዲ ስፒድ ብለን እንትን ማለት እንችላለን ማለት ነው። ስለዚህ ላሚናር ፍሎው ኦር ላሚናር ፍሎውስ አር ለጊዜ ምን ሊሆኑ ይችላሉ? ስሙዝ ከሆነ ሰርፌሱ ኦር የሚፈሱበት ቱቦ ስሙዝ ከሆነ ዘን ፍሎዋቸው ምን ሊሆን ይችላል? ስቴዲ ኦር ላሚናር ፍሎው ሊሆን ይችላል። ኤንድ ስትሪም ላይንድ ናቸው ማለት እያንዳንዱ ፓርቲክል ኦር እያንዳንዱ የፍሉዱ ፓርቲክል በሚጓዙበት ጊዜ ፓዛቸው ኮንስታንት ፓዝ ነው።
ይሄኛው ፓርቲክል እዚህኛው ጋር ኮላይድ አያደርግም፣ ይሄኛው ፓርቲክል እዚህኛው ጋር ኮላይድ አያደርግም። ስለዚህ የራሳቸውን መስመር ወይ ደግሞ የራሳቸውን ቀጥታ መስመር ይዞ የሚሄዱ ከሆነ ይሄ ፍሎዋቸው ምን ሊሆን ይችላል ማለት ነው? ስትሪም ላይንድ እንለዋለን ማለት። ፍሎዋቸው ስሙዝ ነው፣ ስትሪም ላይንድ ነው። የሚጓዙበት ቬሎሲቲ ስሞል ቬሎሲቲ ነው። ስሞል ቬሎሲቲ ከሆነ ስትሪም ላይንድ ሊሆኑ ይችላሉ። ዲያሜትራቸውም ትንሽ ከሆነ የምናገኘው የፍሎው አይነት ላሚናር ኦር ስቴዲ ማለት እንችላለን ማለት ነው። ስለዚህ ተማሪዎች እስከ አንድ ጥያቄ ልጠይቃችሁ። ውሃ በትልቅ ቱቦ ሲጓዝ ነው ወይስ ደግሞ በትንሽ ቱቦ ሲጓዝ ነው ቬሎሲቲው ፋስት የሚሆነው ወይ ደግሞ በቶሎ የሚፈሰው? ይህን በየአካባቢያችሁ ማየት ትችላላችሁ። ቱቦው ዲያሜትሩ ሃይ ከሆነ ወይ ደግሞ ዲያሜትሩ ትልቅ ከሆነና የሚጓዙበት ቬሎሲቲ ወይ ደግሞ የሚፈሱበት ቬሎሲቲ ብዙ የሚሆን ከሆነ ዘን ይሄ የሚጓዙበት ፓዝ ወይ ደግሞ ፍሎዋቸው ምን ሊሆን ይችላል? ቱርቡለንት ፍሎ ይሆናል። አንደኛው ፓርቲክል የሌላኛውን ፓርቲክል ኮላይድ ያደርጋል፣ የላይኛው የታችኛውን ኮላይድ ያደርጋል። ስለዚህ ውሃው ምን እየሆነ ይሄዳል ማለት ነው? ቱርቡለንት ይሆናል ማለት ነው። በትንሽ ቱቦ የሚጓዙ ከሆነ ግን ዊዝ ላው ቬሎሲቲ በትንሽ ቬሎሲቲ ዲያሜትሩም ትንሽ በሆነ ቱቦ ላይ ውሃ ብንለቅ ዘን የሚጓዙበት ፍሎ ስቴዲ የሆነ ወይ ደግሞ ላሚናር የሆነ ፍሎው እናያለን ማለት ነው። ስለዚህ ቱርቡለንት እና ላሚናር ለማለት ዲያሜትሩ ራሱ ወሳኝነት እንዳለው ያሳየናል ማለት ነው። አየው ቱርቡለንት ፍሎው ምንለው ነው። ቱርቡለንት ፍሎው ማለት ደግሞ የላሚናር ፍሎው ተቃራኒ ነው። ስለዚህ የመጀመሪያ እስቲ ዲፊኒሽን ነኝ። ቱርቡለንት ፍሎውስ አር ኢሬጉላር ፖኤቲክ። ኢሬጉላር ነው። ያኛው ሬጉላር ነበር፣ ይሄኛው ደግሞ ኢሬጉላር የሆነ ማዕበል ሊያስነሳ የሚችል የፍሎ አይነት ነው። ኤግዛምፕል ጎርፍ ሲከሰት ጎርፍ የሚከሰተው ወይ ደግሞ ፍሎ የሚከሰተው ፍሉድ ፍሎ የሚከሰተው ዊዝ ኢን ዲፈረንስ ኢን ፕሬሸር ነው ብለናል። ስለዚህ ይሄ ዲፈረንስ ፕሬሸር ጎርፍን ብናይ ወይ ደግሞ ዝናብ ዘንቦ ጎርፍ በሚፈጠርበት ጊዜ ይሄ ጎርፍ የሚፈሰው ኢሬጉላር ነው ወይ ደግሞ በአንድ አይነት ቱቦ አይደለም የሚፈሰው። ስለዚህ የዚህ አይነት የፍሎ አይነት ኢሬጉላር ፖኤቲክ ይባላል። ማዕበል ወይ ደግሞ ነውጥ ሊፈጠር የሚችል የፍሎ አይነት ቱርቡለንት ፍሎ ነው። ሶ በዚህ ጊዜ የምናየው ቬሎሲቲው ፋስት ነው ወይ ደግሞ ቬሎሲቲው አንስቴዲ ነው። የተለያየ አይነት ቬሎሲቲ ነው ያላቸው። ከአንደኛው የሚመጣው ጎርፍ እና ሌላኛው አይነት የሚመጣው ጎርፍ የተለያየ ቬሎሲቲ ነው ያላቸው። አንድ ላይ ሲሆን አንስቴዲ ፍሎው ነው የሚፈጥሩት። እንደገና የሚይዙት ኤሪያ ኮንስታንት ኤሪያ አይደለም፣ ላርጀር ዲያሜተር ነው የሚኖራቸው። ስለዚህ ቱርቡለንት ፍሎውስ አር ኢሬጉላር ሙቭመንት ኦፍ ፍሉድ ወይ ደግሞ አንስቴዲ የሆነ የእንቅስቃሴ አይነት የሚኖራቸው ፍሎ ቱርቡለንት ፍሎ እንለዋለን ማለት ነው። ቱርቡለንት ፍሎ ኦከር የሚደረገው እንዴት ነው የሚለውን እናያለን። ቱርቡለንት ፍሎ ኦከርስ ዌን ዘ ቬሎሲቲ ኦፍ ዘ ፍሉድ ኢዝ ሃይ። ቬሎሲቲያቸው ምን ከሆነ ሃይ ከሆነ ይጓዙበት ቬሎሲቲ ሃይ ከሆነ ኤንድ ኢት ፍሎስ ስሩ ላርጀር ዲያሜትር። በላሚናር ጊዜ ቬሎሲቲያቸው ስሞል ነበረ፣ እንደገና ዲያሜትራቸው ስሞል ዲያሜትር ነበር። በዚህ ጊዜ ግን ዲያሜትራቸው ምናርጅ ከሆነና የሚጓዙበት ቬሎሲቲ ሃይ የሚሆን ከሆነ ዘን ዘ አጀሰንት ላየር ኦፍ ዘ ፍሉድ ክሮስ ኢች አዘር። እነዚህ ላየሮች ራስ በራሳቸው ምን ይደራረጋሉ? ክሮስ ይደራረጋሉ። እችኛዋ ላየር በቀይ ያለችዋ ከሌላ ከአጠገቧ ካለችው ላየር ጋር ክሮስ ይደራረጋሉ። ስለዚህ ክሮስ የሚደራረጉ ከሆነ ቬሎሲቲያቸውም ስቴዲ አይደለም፣ ቬሎሲቲያቸው ቫሪ ይሆናል። የሚጓዙበት ፓዝም ኢሬጉላር የሆነ ስትሪም ላይን ያልሆነ ፓዝ ነው የሚከተሉት። ስለዚህ ይሄኛው አይነት ፓዝ ምን ይባላል ማለት ነው? ቱርቡለንት ፍሎው ይባላል። ቱርቡለንት ፍሎው ይባላል። ይሄ ቱርቡለንት ፍሎ ማለት አንስቴዲ ስፒድ ነው ማለት ነው። አንስቴዲ። ስለዚህ አንስቴዲ ፍሎው ያለበት እንደገና አጀሰንት ላየር ኦፍ ዘ ፍሉድ ኢዝ ክሮስ ኢች አዘር፣ ክሮስ የሚደራረጉበት ቬሎሲቲያቸው ፋስት የሚደራረግበት። ኤግዛምፕል ውሃ ወይ ደግሞ ወራጅ ውሃን ብንወስድ ከበር የሚያደርጉትም ኤሪያ ሃይ ነው ወይ ደግሞ ዲያሜትራቸው ትልቅ ነው። የሚጓዙበት ቬሎሲቲ ፋስት ነው ኦር ሃይ ቬሎሲቲ ነው። ስለዚህ እንደነዚህ አይነት ቬሎሲቲዎች ራሳቸው ላየሮቻቸው ክሮስ ኢች አዘር ይደራረጋሉ። ስለዚህ እንደዚህ አይነት ፍሎ ምን ይባላል? ቱርቡለንት ፍሎ ኦፍ ፍሉድ ፍሎ እንለዋለን ማለት ነው። ዘን በቱርቡለንት ጊዜ እያንዳንዱ ፓርቲክል ዝግዛግ አይነት ፓዝ ይኖረዋል ወይ ደግሞ ክሮስ ኢች አዘር ሲደራረጉ ቬሎሲቲያቸው አንስቴዲ ስለሚሆን የዝግዛግ አይነት ሸፕ ይይዛሉ ማለት ነው። ሌላ የምናየው ቪስኮሲቲ ነው። ቪስኮሲቲ ማለት ምን ማለት ነው?
A solid surface is acted by a frictional force where it is slides over another solid. አንድን ኦብጀክት በአስፋልት ላይ ብንጎትተው ዘን እኛ ፎርስ አክት ስናደርግ አስፋልቱ ደግሞ ኦፖዝ ያደርገናል። ስለዚህ ይሄ ኦፖዚሽን ፎርስ በሶሊድ ሰርፌስ ላይ ምን ይባላል? ፍሪክሽናል ፎርስ ይባላል። ስለዚህ በፍሉድ ላይም ፍሪክሽናል ፎርስ አለ። ይሄ ፍሪክሽናል ፎርስ ምን ይባላል? ቪስኮሲቲ እንለዋለን። ሶ ቪስኮሲቲ ማለት ትርጉሙ መጀመሪያ ምን ማለት ነው? ቪስኮሲቲ ኢዝ ዘ ኢንተርናል ሬዚስታንስ ኦፍ ኤ ፍሉድ ቱ ፍሎው አንደር ኤ ሰርቴን ፓይፕ። ቪስኮሲቲ የምንለው አንድ ፍሉድ የሆነ ነገር በራሱ ቱቦ ላይ ወይ ደግሞ በራሱ ፍሎ በሚያደርግበት ቱቦ ላይ ቬሎሲቲውን ኦፖዝ የሚያደርግ ወይ ደግሞ ሞሽኑን እንቅስቃሴውን የሚቃረን ፎርስ በፍሉድ ምን ይባላል? ቪስኮሲቲ እንለዋለን በፍሉድ። በሶሊድ ጊዜ ደግሞ ፍሪክሽናል ፎርስ እንለዋለን። ስለዚህ ፍሪክሽናል ፎርስ በሶሊድ ጊዜ ከቪስኮሲቲ በፍሉድ ጊዜ ኢኩቫለንት ናቸው ወይ ደግሞ ተመጣጣኝነት አላቸው ማለት ነው። ስለዚህ ቪስኮሲቲ ኤንድ ሜዠርስ ዘ ቲክነስ ኦፍ ኤ ፍሉድ የአንዱን ፍሉድ ቲክ መሆንና ወይ ደግሞ ቲን መሆኑን እና ቲክ መሆኑን የምን ሜዠር የምናደርግበት ወይ ደግሞ የመለኪያ መሳሪያችን ምን ይባላል? ቪስኮሲቲ እንለዋለን። ሶ ቪስኮሲቲ ማለት ላይክ ፍሪክሽናል ፎርስ ማለት ነው። ኤግዛምፕል አንድ ፍሉድ ነገር በሆነ ቱቦ ላይ ብናፈስ ቱቦ ከውስጥ የሆነ ሸካራ ነገር ቢኖረው ውሃው እንደ ልብ ፍሎ ለማድረግ ያስቸግረዋል። ለምን? ቱቦው ምን ስላለው? ሸካራ ነገር ስለሆነ። ስለዚህ ፍሉዱ ቬሎሲቲው በኤክስተርናል ፎርሱ ምን ይሆናል ማለት ነው? ኦፖዝ ይደረጋል። ስለዚህ ይሄ ኦፖዝ የሚደረግበት ሪዝን ምን ስላለ ነው? የፍሉዱ ቪስኮሲቲ ስላለ። ስለዚህ ቪስኮሲቲ ማለት ዘ ኢንተርናል ሬዚስታንስ ኦፍ ኤ ፍሉድ ፍሎ ነው ማለት ነው። እስኪ ተማሪዎች የሆነ ጥያቄ ልጠይቃችሁ። በአንድ ቱቦ ላይ ውሃ ብንለቅ፣ በሌላ ቱቦ ላይ ደግሞ ማር ብንለቅ የትኛው ነው በቶሎ ፍሎ ማድረግ የሚችለው? ማሩ ነው ወይስ ውሃው ነው? ስለዚህ ይህም በቀላሉ መመለስ ትችላላችሁ። ውሃው በቀላሉ ፍሎ ማድረግ ይችላል። በቀላሉ ፍሎ ማድረግ የሚችለው ለምንድን ነው? ቪስኮሲቲው ዝቅተኛ ቪስኮሲቲ ስለሚኖረው። ማሩ ግን ቪስኮሲቲ ወይ ደግሞ የማሩ የራሳቸው ቲክ ስለሆነ ቲክነሱ ወይ ደግሞ የተሰራበት ማቴሪያል ማሩ የተሰራበት ቲክነሱ ሃይ ስለሆነ በቀላሉ ፍሎ ማድረግ አይችልም። ስለዚህ በቀላሉ ፍሎ ማድረግ አይችልም ማለት በሌላ አገላለጽ ምንድን ነው? የማሩ ቪስኮሲቲ ግሬተር ዛን ዘ ቲክነስ ኦር ዘ ቪስኮሲቲ ኦፍ ዋተር፣ የማሩ ቪስኮሲቲ ከውሃው ቪስኮሲቲ እንደሚበልጥ ያሳየናል ማለት ነው። ስለዚህ ቪስኮሲቲ ስንል ዘ ሜዠር ኦፍ ዘ ቲክነስ ኦፍ ኤ ፍሉድ፣ ያን ፍሉድ ቲክነስ መለኪያ መሳሪያችን እና ውሃ በቱቦ ላይ ፍሎ በሚያደርግበት ጊዜ ኦፖዝ የሚያደርገው እንቅስቃሴውን ኦር ቬሎሲቲውን ኦፖዝ ሊያደርግ የሚችል እንቅስቃሴ ምን ይባላል? ቪስኮሲቲ እንለዋለን ማለት ነው። ሌላ በአጠቃላይ የዛሬውን ሌሰናችን ከማጠቃለላችን በፊት በላሚናር ፍሎ ጊዜ ስቴዲ ነው፣ ቬሎሲቲ ኮንስታንት ነው። እያንዳንዱ ላየሮች አንዱ ላየር ክሮስ ቻዘር አያደርጉም፣ ስትሪም ላይንድ ናቸው። በቱርቡለንት ፍሎ ጊዜ ግን አንስቴዲ ነው። እያንዳንዱ ላየሮች ክሮስ ቻዘር ያደርጋሉ። ስትሪም ላይንድ ናቸው፣ ስትሪም ላይንድ አይደሉም። ወይ ደግሞ አንደኛው ቬሎሲቲ ከሌላኛው ቬሎሲቲ ቫሪ ያደርጋል። ቫሪ የሚያደርጉ ከሆነ ዝግዛግ ዳይሬክሽን ይፈጥራሉ። ይሄ ዝግዛግ ዳይሬክሽን ወይ ደግሞ ይሄ አንባላንስ የሆነ ቬሎሲቲ እንዲኖራቸው ያደርጋል። ይህ አንባላንስ የሆነ ቬሎሲቲ ኦፖዝ ሊደረግ ይችላል። ስለዚህ ኦፖዝ የሚደረግበት ደግሞ በማን ነው? በቪስኮሲቲ ነው። ስለዚህ ከዛሬው ሌሰናችን ላሚናር ምን ማለት ነው፣ ቱርቡለንት ምን ማለት ነው፣ ቪስኮሲቲ ምን ማለት ነው የሚለውን እንደተገነዘባችሁ ይገባናል። ስለዚህ ተማሪዎች ሌሎች ተከታታይ ክፍሎች እንዲደርሷችሁ ይህን የዩቲዩብ ቻናል ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ እስከሚቀጥለው ሌሰን እስከምንገናኝ ሰላም ሁኑ። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ